አንተ ማን ነው ስምህ? አንተ ቀዩ ጥቁሩ ከዛ ያንተ መጨኛ በሻ ባትል ይለው። እሺ አንተ ንገር፣ ከአብርሃምና ካንተ ማን ይበልጣል? ሰይጣን ዝርዝሩ ብዙ ነው። ብዙ ትዳር አፋቷል፣ ብዙ ጎረቤት አጣልቷል፣ ብዙ ጓደኛ አለያይቷል። ብዙ እነዚህ ጀም በየሰፈሩ አሉ እና በየሰፈሩ ያሉ እንደው ሟርተኞች፣ መተተኞች በቤተ ክርስቲያን የተቀመጡ ሰዎች አሉ በየሰፈሩ። አንድ ሁለት አይደሉም፣ በሺህ የሚቆጠሩ ናቸው። ኑሯቸውን የሚደጉሙ ነፍሳቸው የተራቆተች ኪሳቸው የሞላ ነፍሳቸው የጎደለች ሆዳቸው የጠገበ አይምሯቸው የተራበ ሰውነታቸው የለበሰ ህሊናቸው የተራቆተ ነገን የማያስቡ እግዚአብሔር ይፈርድብናል ብለው ህሊናቸው የማያዳምጡ በየሰፈሩ አሉ። ብዙ ጸበል የሚያጠምቁ አባቶች ማስለፍለፍ ይወዳሉ። ሰይጣን ደግሞ መለፍለፍ ውሸታም። ብዙ ባልና ሚስቶች በጸበል ተፋተዋል። ባልሽ መድኃኒት አድርጎብሻል፣ ጎረቤቶች አይተኙልሽም። እነሱ ሁለት ብሎ ነው የሚያጡት። ይገርማቸዋል። እነሱ ሁለት ብሎ ነው የሚያጡት ለራሳቸው እንቅልፋቸውን እየጠጡ። ጎረቤትሽ አይተኛልሽም፣ ጓደኛሽ አተኛልሽም፣ መስሪያ ቤት ያሰሩብሃል። እነሱ ስራቸውን እየሰሩ ነው እነሱ። በዛ ውስጥ ላይ ደግሞ ቢያሰሩስ አንተ ምን አገባ? የሚጠብቅ አያንቀላፋም ተብሎ የለ እንዴ? ያንተ ጠባቂ አይተኛም፣ አያንቀላፋም፣ ጨለማ አይረታውም፣ እንቅልፍ አያሸንፈውም። ትናንት ይጠብቅ ነበር፣ አሁንም እየጠበቀ ነው፣ ለዘላለም ሲጠብቅ ይኖራል። ስለዚህ እነንትና ባይተኙ ቢያሰሩ ቢያወሩ ቢስቁ ቢሳለቁ አንተ ምን አገባ? ሰላም እናንተ እኮ ታመልጣላችሁ። አሁን አንድ ችግር ይፈጠር እኮ እንደ አይነ ስውር የተወደቀቱ እያደለም ነው የምትለው እና መረጃ ሰበስባል። ይገርም ከባድ ነው። ክርስቲያን ማትረፉ አያመጻድቀው፣ መክሰሩም አያሳቅቀው። ክርስቲያን ሹመቱ አያመጻድቀው፣ መሻሩም አያሳቅቀው። ክርስቲያን የሌሊቱን ጨለማ አያመረርም፣ በቀኑ ብርሃንም አይሰክርም፣ አያብድም። ነገሮችን እንዳያመጣጣቸው ይቀበላል። አንድ ሰው ጥሩ ክርስቲያን ነው የሚባለው፣ ጥሩ ክርስትና አለው የሚባለው ሹመት የሳያመጻድቀው፣ ሲሻር ያልተሳቀቀ፣ ሲያተርፍ ያልቦረቀ፣ ሲከስር ያልወደቀ፣ የሌሊቱ ጨለማ የማይከብደው፣ የቀኑ ብርሃን ያላሳበደው፣ ዝና፣ ሹመት፣ መልክ፣ ውበት ያላሰከረው፣ ነገሮች ሁሉ እንደሚያልፉ የገባው ይሄ ምን ይባላል? ጥሩ ክርስቲያን ይባላል። ምዕመናን ታጋሾች መሆን አለብን። መከራው አያሰቅቃችሁ፣ ተስፋ አያስቆርጣችሁ። በየቀኑ ጆሮአችሁ የሚሰማው፣ አይናችሁ የሚያየው፣ ልባችሁ የሚታዘበው፣ እጃችሁ የሚነካው፣ እግራችሁ የሚራመድበት ሁሉ ነገር አሰቃቂ ሊሆን ይችላል። ገንዘብ፣ ጤና፣ ዘመድ በከዳችሁ ጊዜ የምትይዙት እየለቀቀ እያመለጣችሁ የሰበሰባችሁ እየተበተነ ጤንነታችሁ ጎሎ ገንዘብ ከርቷችሁ ዘመድ ከርቷችሁ ቀኑ ጨለማ ሜዳው ገደል በሆነባችሁ ጊዜ በጨለማው ሰዓት በር ያንኳኳል። የግዕዝ ቋንቋ ትንሽ ምላስ ይሞርዳል ይባላል። አሁን የከተማው ሰው አይስክሬሙን ኬኩን ማስተካውን እያኘክ መላሱ ለምን ላሽቷል እና በዚህ ካልተሞረደ ድዳሮ ተሙ ትችላላችሁ። በእውነት ስራ ያቆም ይችላልና ይችን ያዟቱላችሁ። ወናሁ ናስተበጽኦሙ ለእለታገሱ እነሆ የታገሱትን ብፁዓን እንላቸዋለን። ይችላል አማርኛው መልሱ እስኪ። እነሆ የታገሱትን ብፁዓን እንላቸዋለን። ይሄ ከመጽሐፍ ቅዱስ ክፍል ከዛም በሁለተኛው የሐዲስ ኪዳን ክፍል በያዕቆብ መልእክት ምዕራፍ 5 ቁጥር 11 ላይ የሚገኝ የእግዚአብሔር ቃል ነው። እኔ ከዚህ ተናግረን ነጋዴዎች ሱቃችሁን ዘግታችሁ ተኙ ብያለሁ። አንዳንዱ ሱቁን ታቅፎ እየተኛ ሚስቱን እየረሳ ትዳሩ ተበትሯል። ይገርማችኋል። ሱቃችሁን ዘግታችሁ ውጡ። ሱቅን ይዞ መተኛት ምን ማለት ነው ታውቃለህ? አልጋ ላይ ተኝተህ ነገ እንደው ያኛው ጫማ ይሸጥ ይሆን እንደው ያኛው ነገ ሱቅ ከፍቼ እንደው የኔ አልቃ ይሸጥ ይሆን። አሁን አንተ ነህ ከሱቁ የወጣህ ሁሉ ሱቁ ካንተ አልወጣም በሌላ ቋንቋ ይነየና። ስለዚህ በደንብ ስሙ። ልባችሁ ስብስብ አድርጋችሁ ሙሉ በሙሉ እዚህ ሁሉ እያልኳችሁ ሰምታችሁኛል። እኔ አቡነ ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይድረሰንና አንድ ጊዜ እዚህ 4 ኪሎ ስላሴ ሲያስተምሩ አንድ ለጥቅስ የሚበቃ ነገር ተናገሩ። ብዙ ጊዜኛ አቡነ ሽሎዳ ካልተባለ ጆሮአችን አይከፈትምና ከኛም አለ እንደው ክፉዎች ስለሆነ ጥቅስ ስለማንይዝ ምቀኝነቱም ክፋቱም ተንኮሉም ብዙ ነገር ተደራርቦ
አስተሳሰባችን ስላነተበውና ስለቀደደው ባዶ ስለሆነ እንጂ ብዙ ጥሩ ንግግር ይናገሩ ነበርና እዛ ስላሴ ሲያስተምሩ የሐምሌ ስላሴ ስለ አብርሃም ሲያስተምሩ ምናው አንድ ጊዜ ወገኖች እንዲያው የአብርሃሙ ስላሴ እያላችሁ እስከ መቼ ትኖራላችሁ? የኔ ስላሴ የምትሉት መቼ ነው አሉ አባታችን። ትልቅ ቋንቋ አይደለም? አብርሃም ቤት የገቡ ስላሴ እኛ ቤት ይገባሉ አይገቡም? ሊገቡ ይችላሉ አይገቡም? አብርሃም ስላሴን ተቀብሏል አልተቀበለም? ቤቱ አድረዋል? ቤቱ ገብተዋል አልገቡም? ገብተዋል። ከአብርሃምና ከኛ ማን ይበልጣል? እኔ በእውነት ይሄን ለመለሰልኝ ሰው በአውቶቡስ እንዴት አደርገዋለሁ? እናንተ ብር ልትሉ ነው የለንም። እሺ ከአብርሃምና ከስላሴ አንተ ማን ነው ስምህ? አንተ ጠይሙ ጥቁሩ ከዛ ያንተ መቼም ያበሻ ባንክ ብዬ ነው። እሺ አንተ ንገር፣ ከአብርሃምና ከአንተ ማን ይበልጣል? ማን ነው ስምህ? አቤት ሱራፌል፣ ከአንተና ከአብርሃም ማን ይበልጣል? እሺ እስቲ ንገረው። እኔ በለህ እናሸንፋለን ብሎ መሸነፍ ራሱ አንድ ጀግንነት ነው። ከእኔና ከአብርሃም ማን ይበልጣል? እኔ እበልጣለሁኝ። አሁን አያችሁ እኔ አንተ ሱራፌል የአዲስ ኪዳን ሰው ነው የብሉይ ኪዳን ሰው ነው? ሰምተኛ የብሉይ ኪዳን ሰው ነው የአዲስ ኪዳን ሰው? የአዲስ ኪዳን ሰው ስላሴ አንተ ቤት ገብተዋል አልገቡም? ስላሴ መግባታችሁን ቁም ነገር ነበረው። እኛ ከስላሴ አንዱን አካል ከስጋችን ስጋ ከነፍሳችን ነፍስ ነስቶ እግዚአብሔር ስጋዬን ብሉ ደሜን ጠጡ፣ ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር እኖራለሁ እሱም ከኔ ጋር ይኖራል ብሎ ቃል ኪዳን አልሰጠም? ስጋውን አልበላንም፣ ደሙን አልጠጣንም፣ እሱ ከኛ ጋር የለም እና እኛ ከሱ ጋር የለንም። ስለዚህ ከአብርሃምና ከኛ እኛ ነበርን የምንበልጠው። ምን ያህል እንደተዋረድን የምታውቁት እኮ በአዲስ ኪዳን ስጋውን በልተን ደሙን ጠጥተን ልጅነት አግኝተን ስንሞሸር የተክሊል ዕለት ምንድነው የምንለው? ጋብቻቸውን የአብርሃምና የሳራ ያደርግላቸው። ይሄ ትልቅ ውርደት ነው ቢገባን ማለት ነው። እኛ ተንቆታቁተን ወርቀን ነው። እነሱን በጨለማ ውስጥ የሚያበሩ አይናቅ ከዋክብት ስለሆኑ አብርሃም ዘመን ሊያስረጀው አልቻለም። ይገርማቸዋል። እስካሁን ድረስ ኢየሱስ ክርስቶስ በአዲስ ኪዳን መጥቶ አብርሃም ነው ሲል የነበረው ይገርማቸዋል። ስለዚህ የአዲስ ኪዳን ሰዎች መሆናችን ከክርስቶስ ተወልደናል ማለት ነው። አባታችን ብለን ልንጠራው ቃል ገብቷል ማለት ነው። ከበር ቆሜ አንኳኳለሁ ማንም በሩን ቢከፍትልኝ ምን አደርጋለሁ አለ? እገባለሁ ብቻ አይደለም ከሱ ጋር ገብቼ እራት እበላለሁ ካለ ማታ ላይ አንኳኳው ማለት ነው። በማምሻ ጊዜ በጨለመብት ጊዜ ገንዘብ፣ ጤና፣ ዘመድ በከዳቸው ጊዜ የምትይዙት እየለቀቀ እያመለጣችሁ የሰበሰባችሁ እየተበተነ ጤንነታችሁ ጎሎ ገንዘብ ከርቷችሁ ዘመድ ከርቷችሁ ቀኑ ጨለማ ሜዳው ገደል በሆነባችሁ ጊዜ በጨለማው ሰዓት በር ያንኳኳል። በር አንኳኩቶ ከተከፈተለት ቤቱ የት ነው? አሁን እናንተ ታማላችሁ አለ ቄሶቹ የብረት በር ያው የሀብታም ቤት እያዩ ነው የሚሄዱት ትላላችሁ። እና ምን እናድርግ? ሰዎች አይደለን እንዴ? እኛም ገብርኤል ነው። እኔ እኮ ወልደ ሚካኤል እንጂ ሚካኤል አይደለም። የኔ ጌታ ታውቃለህ። ቄሱ ወልደ ገብርኤል እንጂ ገብርኤል አይደለም፣ ሰው ነው። አንተ በርን ከከፈትከው ቄሱን ስትጠብቅ ክርስቶስ ራሱ ቤት ሊመጣ ይችላል። በርን ክፈተው፣ ልብን ክፈተው። ስለዚህ የአዲስ ኪዳን ሰዎች መሆናችን መርሳት የለብንም እና ቅድም የጠቀስኩት ጥቅስ የሚገኘው በያዕቆብ መልእክት ከአዲስ ኪዳን 27 መጻሕፍት ነው። እዚሁ ላይ እንደ ጥቆማ ያህል አንዳንድ ሰዎች እነዚህ ዘመን ወለድ ጊዜ ወለድ ምዕራብ ዘመን ሃይማኖቶች ሁለት ስህተት ይሰራሉ። አንደኛ ከመጽሐፍ ቅዱስ አንዷን ጥቅስ ይመዙና ያመልጣሉ። መጽሐፍ ቅዱስ 66 መጽሐፍ ነው። ስንት ነው አልኳቸው? 66። ይሄ ማለት ምን ማለት ነው? የመጽሐፍት ስብስብ አይደለም መጽሐፍ ቅዱስ። ይሄን የሥነ ጽሑፍ ሰዎች የመጽሐፍት ስብስብ አይደለም። መጽሐፍ ቅዱስ 66 ነው። የጻፉት ሰዎች ደግሞ 40 ሰዎች ናቸው። ከ40 ሰዎች መካከል ቅድም እንደተናገርኩት በዘመን የተለያዩ፣ በቋንቋ የተለያዩ፣ በጊዜ የተለያዩ ናቸው። ነገር ግን 40 ሰዎች የጻፉት 66ቱ የብሉይ ኪዳንና የአዲስ ኪዳን ድምር የሆነው መጽሐፍ ቅዱስ ሰላም እናንተ እኮ ታመልጣላችሁ። አሁን አንድ ችግር ይፈጠር እኮ እንደው አይነ ስውር የተወደቀቱ ነው እያደለም ነው የምትለው እና መረጃ ሰበስባል። ይገርም ከባድ ነው። ሰው ይደርስልኛል ብለህ ስትዘናገር የምትበላ ተንፈራግጠህ ሞት እንጂ ሰው አውሮፕላን ላይ ወንስ ሲከሰከስ ዝም ብሎ አይሞትም። በላ ተንፈራግጦ ነው የሚሞተው። ይገርማችሁ። ሰው ጀግና ነው። ደህና መሻችሁ። ስለዚህ 66ቱ መጽሐፍ
40 ሰዎች የጻፉት ቅድም እንደነገርኳቸው ስለ አንድ ነገር ነው የሚናገረው። ስለ እግዚአብሔር ክብር ነው የሚናገረው። ስለ እግዚአብሔር ነው የሚናገረው። ስለዚህ ምን ማለት መሰላችሁ? ለምሳሌ ከ66ቱ መጽሐፍ አንዱ ላይ ያልገባችሁ ሐሳብ ብታገኙ 65ቱ ምን ይላሉ ማለት አለበት። አሁን የፈረደበት የሮሜ 8:34 ጥቅስ አለ። ተመንጭ ልክ ታኝኮ ማስቲካ ያለቀ ስኳሩ ያለቀ ማስቲካ መተፋት ያቃተው ማለት ነው። ብዙዎች አመነጅኩታል። እሱ ዛሬም ማር ነው፣ ዛሬም ፈዋቸው፣ ዛሬም ያው ነው፣ ዛሬም አዲስ ነው፣ ሁልጊዜ ይፈውሳል፣ ያድናል። ነገር ግን እንዲገባን አድርገን ካላነበብነው መጽሐፍ ቅዱስ የማይቆረጥም ድንጋይ ነው፣ የማይመስል አሸዋ ነው፣ ቀላል ነገር አለ። ስለዚህ ከመጽሐፍ ቅዱስ አንድ ጥቅስ ስታገኙ አሃ ለካ እንደዚህ ነው እንደብላችሁ እስከ ዛሬ ሳይገባኝ ለካ ውሸት ነው ነገር ብላችሁ ከመጠራጠር ይልቅ እስኪ ቆይ እዚህ ላይ ይሄን ተናገረ፣ ሌላው መጽሐፍ ላይ ምን ይላል? ሮሜን ከናገ ዕብራውያን ምን ይላል? ጳውሎስ ቆሮንቶስ ምን ይላል? ማቴዎስ ምን ይላል? ሉቃስ ምን ይላል? ዮሐንስ ምን ይላል? የሚለው ማየት ያስፈልጋል። ስለዚህ አሁን የያዕቆብን መልእክት ቅድም የጠቀስኩላችሁ ጊዜ ወለድ፣ ዘመን ወለድ፣ ምዕራብ ዘመን ሃይማኖቶች ብዙ አይወዱትም። ለምንድን ነው? ይሄ መልእክት በጥቅሉ 5 ምዕራፍ ነው ያለው። ስንት ምዕራፍ ነው ያለው? የያዕቆብ መልእክት ነው ቅድም የነገርኳችሁ 5 ምዕራፍ ነው ያለው። ያዕቆብ ስለ ምግባር ነው የተናገረው፣ ስለ ስራ ነው የተናገረው። መጽሐፍ ቅዱስ በተለያየ መንገድ የሚናገረው ስለ ፈጣሪ ነው ብያለሁ፣ ስለ ሃይማኖት ብያቸው፣ ስለ እግዚአብሔር ነው ብያቸዋለሁ። ስለዚህ ሰው ለመጽደቅ የሁለት ነገሮች ውህደት ውጤት ያስፈልገዋል፣ ሃይማኖትና ምግባር። ደህና ዋላችሁ። ማንና ማን? ይሄ ስንት ነው? ምንና ምን? ምንና ምን? አንድ ሰው ስጋውን ሲበላ ደሙን ሲጠጣ ሃይማኖቱን ይፈጽማል። ለድሃ ሲያበላ ለድሃ ሲያጠጣ ምግባሩን ይፈጽማል። ሰው እንደውም ሊቁ ይላል በእንስሳዊ ባህሪው ለራሱ ይበላል፣ በመላካዊ ባህሪው ለሌላ ያበላል ይላል። በእንስሳዊ ባህሪው ይለብሳል፣ በመላካዊ ባህሪው ሌላውን ያለብሳል ይላል። ስለዚህ የያዕቆብ መልእክት ሙሉ 5ቱ ምዕራፍ ሁሉ የሚናገረው ስለ ምግባር ነው። ሰው ሃይማኖት ነው እንደውም ይላል ያዕቆብ አንተ ሃይማኖት እንተ አልባቲ ምግባረ ሰናይ ምውት ይእቲ፣ ምግባር የተለየው ሃይማኖት የሞተ ነው፣ ሬሳ ነው ነው የሚለው። አንድ ሰው ለመባል ማንና ማን መዋድ አለባችሁ? አቤት አረ ነው ሰው ለመባል ነፍስና ሰው። ነፍሱ ስትለይ ምን ይባላል? አቤት ሬሳ። ለምሳሌ አንድ በጣም ዝነኛ ታዋቂ ፕሮፌሰር እና አንድ ቢጤዳ ምንም ዕውቀትም ሀብትም ጤናም የሌለው ሰው ቢሞት እና ሁለቱ ለቀብር የሚመጡ ስንት ሬሳ መጣን ይባላል? 2 ሬሳ ነው። ፕሮፌሰር መጡ አክትሟል። ነፍስ ስትወጣው ከፕሮፌሰርነታቸው ወደ ሬሳነት ወርደዋል፣ አሽቆልቁለዋል። ስለዚህ ነፍስና ስጋ አንድ ላይ ምን ይባላል? ሰው ይባላል። ነፍስ ስትለይ ደግሞ ስጋ ብቻውን ምን ይባላል? ሬሳ ይባላል። ልክ ምግባር የተለየው ሃይማኖት ነፍስ የተለየችው ስጋ ማለት ነው። ማእምነት ሊቁ ዮሐንስ አፈወርቅ ደግሞ አሚንሰ መሰረት ይእቲ ወካለ አኒሃ ህንፃ ወንድቅ፣ ሃይማኖት መሰረት ናት። ሌሎቹ ጾሙ፣ የጸሎቱ፣ ብጻቱ፣ ሌላው ነገር ደግሞ ጣራና ግድግዳ ነው። ጣራና ግድግዳ የሌለው ቤት ሜዳ ነው። መሰረት የሌለው ቤት ጣራና ግድግዳ ከሆነ ምትሃት ነው እንጂ ቤት ሊሆን አይችልም። አንድ ቤት ለመባል መሰረቱና ግድግዳውና ጣራው ውህደት መፍጠር አለባቸው። ሃይማኖትና ምግባር ሲዋሃድ እገሌ ጥሩ ክርስቲያን ነው ይባላል። እና ያዕቆብ በዚህ ላይ በደንብ አተኩሮ ጽፏል። እንደውም ይላል ወዳጅ እምነት ብቻውን ያድናል ካልከኝማ ይላል ከማውሰ አጋንንትኒ ያምኑ ወጡ ወይ ደነግዙ። ለማመንማ ሰይጣንም ያምናል ግን ስራ የለውምና ከሰይጣንነቱ አልተላቀቀም። ዛሬም ሰይጣን ነው። ሰይጣን በእግዚአብሔር ያምናል። በማርቆስ ወንጌል አይታችሁታል። የእግዚአብሔር ልጅ ሆይ ለምን ታሰቃየናለህ? ለምን ታሰቃየን መጣህ ብሏል። የእግዚአብሔር ልጅ ብሎ ክርስቶስን መመስከር አይሁድ ተስናቸው የቀር ከባድ ቃል ነው። ከመላእክት ቅዱስ ገብርኤል የእግዚአብሔር ልጅ ብሎታል። ከሐዋርያት ቅዱስ ጴጥሮስ የእግዚአብሔር ልጅ ብሎታል። ሰይጣን የእግዚአብሔር ልጅ ሲለው አትለፍልፍ፣ አትቀባጥር፣ ውጣ ነው ያለው። ከዚህ በፊት ተናግሬዋለሁ። ብዙ ጸበል የሚያጠምቁ አባቶች ማስለፍለፍ ይወዳሉ። ሰይጣን ደግሞ መለፍለፍ ይወዳል። ውሸታ ብዙ ባልና ሚስቶች በጸበል ተፋተዋል። ባልሽ መድኃኒት አድርጎብሻል፣ ጎረቤቶችሽ አይተኙልሽም። እነሱ ሁለት ብሎ ነው የሚያጡት። ይገርማቸዋል። እነሱ ሁለት ብሎ ነው የሚያጡት ለራሳቸው እንቅልፋቸውን እየጠጡ። ጎረቤትሽ አይተኛልሽም፣ ጓደኛሽ አተኛልሽም፣ መስሪያ ቤት ያሰሩብሃል። እነሱ ያስራቸውን እየሰሩ ነው። እነሱ
በዛው ላይ ደግሞ ቢያሴሩስ አንተ ምን አገባ? የሚጠብቅ አያንቀላፋም ተብሎ የለ እንዴ? እግዚአብሔር ይቀርብ እኮ ሀቤከ ክፉ ወደ አንተ አይቀርብም። ወይበሙ መቅሰፍት ቤተከ መቅሰፍት ወደ ቤተ አይገባም። እስመ ለመላእክቱ የዝዞም በእንቲአከ መላእክቱን ስላንተ ያዛቸዋል። ከመ ይቀርቡከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእዴሆሙ ያነሱከ በእጆቻቸው ከወደክበት ያነሱ ዘንድ ከመ ይትተአቀፍ በእብን እግርከ እግር እንዳትሰነካከል ይጠብቁ ዘንድ መላእክቱን ያዛቸዋልና ክፉ ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ ተነግሯል። ናው ይደቅስ ወይነጉም ዘያዕቆብ ለእስራኤል እግዚአብሔር የሚጠብቀው እስራኤልን የሚጠብቀው አያንቀላፋም ተብሎ ተነግሯል። ያንተ ጠባቂ አይተኛም፣ አያንቀላፋም፣ ጨለማ አይረታውም፣ እንቅልፍ አያሸንፈውም። ትናንት ይጠብቅ ነበር፣ አሁንም እየጠበቀ ነው፣ ለዘላለም ሲጠብቅ ይኖራል። ስለዚህ እነንትና ባይተኙ ቢያሴሩ ቢያወሩ ቢስቁ ቢሳለቁ አንተ ምን አገባ? ስለዚህ እኔ እንደው የሚያጠቁ ሰዎች ብዙ ጊዜ ጠቁም ያለሁኝ እኔ ሰይጣን ሲለፈልፍ ናውጣ ነው እንጂ የሚባለው እስኪ ዝርዝሩ ንገረኛ ይባል ነውር ነው። ሰይጣን ዝርዝሩ ብዙ ነው። ብዙ ትዳር አፋቷል፣ ብዙ ጎረቤት አጣልቷል፣ ብዙ ጓደኛ አለያይቷል። ብዙ እነዚህ ጀም በየሰፈሩ አሉ እና በየሰፈሩ ያሉ እንደ ሟርተኞች መተተኞች በቤተ ክርስቲያን የተቀመጡ ሰዎች አሉ። በየሰፈሩ አንድ ሁለት አይደሉም፣ በሺህ የሚቆጠሩ ናቸው። ኑሯቸውን የሚደጉሙ ነፍሳቸው የተራቆተች ኪሳቸው የሞላ ነፍሳቸው የጎደለች ሆዳቸው የጠገበ አይምሯቸው የተራበ ሰውነታቸው የለበሰ ህሊናቸው የተራቆተ ነገን የማያስቡ እግዚአብሔር ይፈርድብናል ብለው ህሊናቸው የማያዳምጡ በየሰፈሩ አሉ። ባልሽ እንዲያደረገ ነው፣ ሚስት እንዲያደረገች ነው፣ ጓደኛሽ አተኛልሽም፣ ጎረቤቶችን ተጠንቀቃቸው እያሉ በማህበረሰብ ውስጥ መርዝ የሚነሱ ጥላቻ የሚነሰንሱ የሰይጣን መልእክተኞች አምባሳደሮች አሉ። ስለዚህ ማስቀባጠር አይገባምና ሰይጣን ያምናል አያምንም? አረ ንገሩኝ። ያምናል አያምንም? በጎ ስራ አለው? ይጸድቃል አይጸድቅም? አይጸድቅም። አዳም ጸድቋል። ለምን ጸደቀ አዳም? ለምን ዳነ አዳም? ንስሐ ገባ፣ ተጸጸተ፣ አጥፍቻለሁ በድያለሁ አለ። ሰይጣን ግን አልተጸጸተም። አሁንም ስራ ላይ ነው። በአሁን እኔ ይሄን እየተናገርኩኝ የሆነ ቦታ ስራ ላይ ነው። እሱ ይገርባችሁ። እኛ ብንሰርበው ብናንቋሽ ጉዳዩ አይደለም። እሱ አያረጅ፣ ጡረታ አይወጣ፣ የዓመት ፈቃድ አይወስድ፣ ሁልጊዜ ስራ ላይ ይገርማል። እንደው አንዳንድ ጊዜ እንደው ምን ነው ጌታ ወይ እንደው ክርስቶስ ሰብራ ያመጣችሁ ሐሳብ እኮ ጥሩ ነበር ባይከሽፍ ቆረጡን ለምናል እንደው ሰውን ያማለዱ ዘላለም ከመጨርቀቅ አንድ ጊዜ ሰይጣን አስታረቀ ምንጩን ላድርቀው ብላ ነበር እኮ ያሰበችው። እሷ እንደው ነገሩ ካቅም በላይ ሆነና ቀረ እንጂ የእሱ ሐሳብ ጥሩ ነበር። ዙሮ ያዕቆብ ምን ይላል? ሃይማኖት ምግባር የሌለ ሃይማኖት የሞተ ነው። እንደዛ ከሆነ ለማመንማ ማን ያምናል አሉ? ሰይጣን ያምናል። ነገር ግን በጎ ስራ ጥሩ ስራ የለውም። ስለዚህ አንድ ክርስቲያን ለመዳን የስንት ነገሮች ውህደት ያስፈልጉታል? የስንት ነገር? የሁለት። የምንና የምን? የምግባርና የሃይማኖትና ይሄው ያዕቆብ ሲናገር ምን ይላል? ወገኖቼ ታገሱ፣ ቻሉ፣ ጠንክሩ፣ በርቱ፣ ምክንያቱም የታገሱትን ብፁዓን እንላቸዋለን። ብፁዕ ማለት ንዑድ ክቡር ማለት ነው። ብፁዕ ማለት ስጋውን አሸንፎ ለነፍሱ ያደረ፣ በበጎ ስራ ያጌጠ፣ በምግባር በትሩፋት ያሸበረቀ፣ ለጸሎት የተጋ፣ ለምጽዋት የተጋ፣ ለደግ ነገር የተጋ፣ ዓለማዊ ምኞት የዓይን አምሮት የሰይጣን ፍላጎት ፍትወተ ስጋ ፈቃደ ስጋ ያላንበረከከው ታጋሽ በመጽሐፍ ቅዱሱ የቅዱስ ጳውሎስ በገላትያ ተናወራችሁ ሄዳችሁ እሺ በያዕቆብ መልእክት በገላትያ 5:22 ላይ ያዕቆብ ቅዱስ ጳውሎስ እንደተናገረው ወፍሬውስ የመንፈስ ፍሬዎች አለና የመንፈሳዊ ሰው ፍሬዎች የክርስትና መገለጫዎች ምእመናን አንድ ሰው ጥሩ ክርስቲያን ነው የሚባለው ጥሩ ክርስትና አለው የሚባለው ሹመት የሳያመጻድቀው ሲሻር ያልተሳቀቀ ሲያተርፍ ያልቦረቀ ሲከስር ያልወደቀ የቀኑ የሌሊቱ ጨለማ የማይከብደው የቀኑ ብርሃን ያላሳበደው ዝና ሹመት መልክ ውበት ያላሰከረው ነገሮች ሁሉ እንደሚያልፉ የገባው ይሄ ምን ይባላል? ጥሩ ክርስቲያን ይባላል። እኛውም ጥሩ ክርስቲያን አለመሆናችንን የምታውቁት ትንሽ ኪሳራ ሲደርስብን ትንሽ የሚያስቀድሱ የሚቆርቡ ገዳማት የሚሄዱ ሰዎች ከሆኑማ ትንሽ ሱቃቸውን እንደመክሰር ካለ ጌታዬ እንደው ወረት እየቆረቡ እያስቀደሱ በየገዳሙ እየተንከራተቱ እናንተና እኮ እያተረፉ ነው። የምቀኛ ጸሎት ይውላችሁ የእናንተና ሱቅ እኮ ይሄው ደመኞቹ በቃ ሸማቹ ይተለተላል። እኔ ጋር እኮ እየደረቀ መጣ። ምን ትሰራለህ?
እንዲህ አይነት ክርስቲያን ሊሆን አይችልም። ክርስቲያን ማትረፉ አያመጻድቀው፣ መክሰሩም አያሳቅቀው። ክርስቲያን ሹመቱ አያመጻድቀው፣ መሻሩም አያሳቅቀው። ክርስቲያን የሌሊቱን ጨለማ አያማረርም፣ በቀኑ ብርሃንም አይሰክርም፣ አያብድም። ነገሮችን እንዳያመጣጣቸው ይቀበላል። ምእመናን እንደው በጣም ይቅርታ አድርጉኝ፣ አታሟርተብበውና ድንገት አይናችሁ ቢጠፋ ምን ታደርጋላችሁ? አሪተንስ እኛ ቢሆን በማመልከቻ የጠፋ መሰለን። ድንገት እኮ ነው ጠፍቶ ያደሩ። የሚገርማችሁ ምን ታደርጋ? እኔ አሁን ሰዎች ይደውላሉ ከተለያየ አቅጣጫ። ድንገት ይጠፋል ላይ፣ ድንገት ይደነቁራል ጆሮ፣ ድንገት ይታሰራል አንደበት። ጧት በሰላም ወጥቶ በሰውነታቸው ፓራላይዝድ ሆኖ በዲጋ ቦልቸር የመጡ ሰዎች አሉ። ምን ተአምራል? ተዘጋጅቶ መቀመጥ ነው መፍትሄው። እኛ ቅዱሳን የምንላቸው ሹመቱም ላይ አምላኪዎች፣ ሽረቱም ላይ አምላኪዎች ናቸው። ከዚህ እዚሁ ላይ የሚገርማቸው ነገር ወናውን አስተዋጽኦ የታገሱትን ብፁዓን እንላቸዋለን አይደለም ይላል። ዘከመ ሰማይክሙ ሎቱ ሰማይክሙ ትዕግስቱ ለኢዮብ። የኢዮብን ትዕግስት ሰምታችሁታል። ዘከመ ሎቱ እግዚአብሔር ስለቱ እግዚአብሔር ልመናውን እንደሰማው እስመ ብዙ ምሕረቱ ለእግዚአብሔር የእግዚአብሔር ምሕረቱ ብዙ ነውና ወመስተሳይል ሩሩህ ቸር ነውና የኢዮብን ልመና እንደሰማው ሰምታችኋልና የሚታገዙት ብፁዓን እንላቸዋለን። ኢዮብ እኮ ምእመናን በጤንነቱ በበሽታውም በድህነቱም በሀብቱም ያተረፈ ሰው እኮ ነው። በመጀመሪያ ሀብቱ ንብረቱ ወደመበት፣ ቀጥሎ ልጆቹ አለቁበት። 10 ልጅ በተመሳሳይ ቦታ በአንድ ጊዜ ህንፃ ተደርምሶ 10 ልጆቹ አንድ ቀን አለቁ። የ10 ሁሉ ልጆቹ መርዶ በአንድ ቀን መጣል። በደው ከዚህ ከራጸሙ እስከ ጥፉ ድረስ በደው የተመታ በመግል ተዋጠ፣ በትል ተከበበ፣ ተላ፣ ሸተተ፣ ከረፋ። ይሄ የሚገርማ ኢዮብ የቀረው ይላሉ አባቶቻችን። ሌላ ሁሉ ሰውነቱ አልቆ ከዚህ በላይ ይቺ ብቻ ነበር፣ ልቡ ብቻ ነበር የቀረው ይላል። ከዛ አንደኛ ሀብቱ ንብረቱ ወደመ፣ ሁለተኛ ልጆቹ አለቁ፣ ሶስተኛ ጤናው ጠፋ። ብቻ ጉንፋን እንዳይመስላችሁ ተቆራረጠ። እንደ ዋሃዘ ገላ እንደ የሚያክበት እጅ ስላልነበረው አመዱ ላይ ይንከባለለበት ትሉ ረፍት ነስቶት ይላሉ አባቶች። ከዛ አራተኛ ሚስቱ ከዳችው። እንደምታውቁት ኢዮብ ዝነኛ ነው፣ ታዋቂ ነው፣ ባለሀብት ነው። የኢዮብ ሚስት መባል ለክብር ያገለግል ነበር። ያ ሁሉ ይጦሩኛል ያለቻቸው ልጆቿ በአንድ ቀን አመድ ሆኑ፣ ጠፉ። የምትመካበት ሀብቷ አመድ ሆነ። የምትመካበት የኢዮብ አካል ተቆራረሰ፣ ጠፋ። በዚህ ጊዜ ሚስቱ ምንድን ያለችው? ኢዮብ እምይእዜሰ ባርኮሙ ለእግዚአብሔር። አሁን ነገር ሁሉ አልቋል። ካሁን በኋላ ምንም የቀረን ነገር የለም። እግዚአብሔር ካሁን በኋላ ምን ያደርግብኛል ብለህ ተፈራዋለህ? ማድረግ የሚችለውን ነገር ሁሉ አድርጎ ጨርሷል። ስለዚህ ስደበውና ሙት። ያዋጣል። አሁን ለምሳሌ በኬንያ መንግስት ላይ ብታመጹ ኢትዮጵያ ከገባችሁ ታመልጣላችሁ። በዚህም ላይ ታዝነው ኬንያ አንድ እግራችሁ ኬንያ ከገባ አመለጠ። በቃ እግዚአብሔር ላይ አምጾ የትም ማምለጥ አይቻልም። የትም አሳዶ ይይዛል እግዚአብሔር። ይቅር በላይ ብሎ መለማመጥ ብቻ ነው የሚያዋጣው። ስለዚህ ትዕግስቱ ምእመናን ታጋሾች መሆን አለብን። መከራው አያሰቅቃችሁ፣ ተስፋ አያስቆርጣችሁ። በየቀኑ ጆሮአችሁ የሚሰማው፣ አይናችሁ የሚያየው፣ ልባችሁ የሚታዘበው፣ እጃችሁ የሚነካው፣ እግራችሁ የሚራመድበት ሁሉ ነገር አሰቃቂ ሊሆን ይችላል። ቅድም እንደተናገርኩት የታገሱትን ግን ምን እንላቸዋለን? ብፁዓን እንላቸዋለን። እኛ ለሰማዕታት፣ ለጻድቃን፣ ለመላእክት፣ ለእመቤታችን ጭምር ለቅዱሳን ጽላት የቀረጽነው፣ ቤተክርስቲያን ያነጽነው፣ ገድል፣ ድርሳን፣ ተአምር የጻፍነው፣ ጸበል የፈለቀላቸው፣ በስማቸው ፈውስ የተደረገላቸው ሰዎች መከራውን የታገሱ ብፁዓን ናቸው። ረሃቡን የታገሱ፣ ጥሙን የታገሱ፣ ብርዱን የታገሱ፣ የተገፈፉ፣ የተገረፉ፣ የታረዱ፣ የነደዱ፣ የተሰደዱ፣ የተንከራተቱ ናቸው።